ሳቅ ብጮህ እንኳን የምትደስልኝ ጥሩ ጎረቤቴ ናት። ብትበድለኝም ብትገለኝም መብቷ ነው። ቆይ ግን አንተ መስለ ሰው መጥፎነት ምትነግረኝ? ትልቁ ሴጣን እንደዚህ ለመናገር መብት የለውም። አሁን ከፊቴ ጥፋልኝ። ውጣልኝ ውጣልኝ አልኩህ እኮ ውጣልኝ። አንቺ ጅል፣ በዚህ አናበቃ ምን እንገናኛለን? እሺ ውጣልኝ አልኩህ እኮ። አሰማም እንዴ? ውጣ እኮ ነው የተባልከው። አሰማም እንዴ? ውጣ። ሁላችሁም እንገላችኋለሁ። ዘር ማንዘራችሁን ለማጠፍ ጨረሻ ቃል ከናጠጠ ቤቷ ወጥታ እንግዲህ ጎዳና ላይ ወጣለች። ምክንያቱም ወደ እናቷ መሄድም እናቷ ጋር መሄድም ሄዳም እዛ የበፊቱ ድህነት ውስጥ መግባት አልፈልግም። ስለዚህ ያለኝ አማራጭ እነሱን ስታሳምኝ ወደ ቤት እስከመመለስ ድረስ ጎዳና ወጣለች። አቶ በኃይሉም እሱ ጋር ለተጠልል ሄዳ ነበር። አቶ በኃይሉም እኔ ጋር እንዴት ነው አይንሽን በጨው አጥበሽ እየመጣሽ ስላልገደልኩሽ አመስግኝ። አሁን እኮ እኔ አንቺን ብገልሽ ባልገልሽ ምንም ጥቅም የለሽም። ከእንግዲህ በኋላ ጥቅምሽ አብቅቷል። በፊትም እስከዛሬም ዝም ያልኩሽ የእህቴን ንብረት በአንቺ በኩል አገኛለሁ ብዬ ነበረ። አሁን ግን ሁሉም ነገር አልቋል፣ አታስፈልግኝም ብሎ እንግዲህ አባርሯታል። እኔ እንደኔ ቃል እንግዲህ ያው ተሸንፋለች፣ ግን ደግሞ ቃልዬ ራስሽን ብታጠፊ ደስ ይለኛል። ምክንያቱም ማንም ዞር ብሎ አያይሽም። ከእንግዲህ እናትሽን ራሱ እናቴ አይደለችም ብለሽ አሳፈረሻታል። የገዛ እናትሽን ማለት ነው። ብዙ ነገር ነው እየሰራሽው። ስለዚህ ማንም አሁን ላይ የሚቀበልሽ ሰው የለም። ተንኮልሽ በጣም በጣም ከመጠን በላይ ነበረ። እኔ እንደ ራስሽን አጥፊ ወይ ደግሞ ራስሽን ደብቂ፣ ጥፊ በቃ ከነብሌን ከነሳሚ ህይወት ውጪ ራቂላቸው። ወደ ብሌን አሳዳጊና ወደ ፀሐይ ስንሄድ ወይዘሮ ገነትን አቶ በኃይሉ ሊገላት ሽጉጥ ባወጣ ሰዓት እንግዲህ ጓደኛዋ ጎረቤቷን ውጪ ብሎ አስወጥቷት ነበር። እባክህ አትግደላት ብላ ስትለምነው አንቺ ደግሞ ከመቼ ወዲህ ነው ለእሷ አዛኝ የሆንሽላት? ስለዚህ እንደውም አንቺ እዚህ መኖር የለብሽም ውጪ ብሎ ባባረራት ሰዓት እሷም እንግዲህ የሆነ ብርጩማዋን ይዛ መታ አናቱን ብላ ዘረራው ነበረ ማለት ነው። በዘረረችው ሰዓት እንግዲህ ወርቋል። በጣም ተጨንቀዋል ወይዘሮ ገነትና ፀሐይ። ወይዘሮ ፀሐይም እንግዲህ ጎንበስ ብላ ልታረጋግጥ መሞትና አለመሞቱን ስታየው እንግዲህ ምክንያቱም ድንጋጤ ውስጥ ስለሆነች ምንም ይተንፍስ አይተንፍስ አላወኩም በምትላት ሰዓት እንግዲህ ወይዘሮ ገነትም እንዲ አንቺ በዚህን ሰዓት ትቀልጃለሽ ወይ? በስነ ስርዓት ቼክ አድርግ። በኃይሉም እንግዲህ እጅና እግሩን እየደባበሰ ቅንጭላቱን እየያዘ ከተኛበት እንቅልፍ ትንሽ ወስዶት ነበር። ምክንያቱም እስከ ዛሬ ተንኮል ሲሰበስብ አልተኛ ተንኮል ሲሰበስብ አላልኩም ተንኮል ሲሸራርብ ተንኮል ሲጠማጥም። ምክንያቱም ግን ወይዘሮ ሰላምን ገድዬ እንዲያረጋለሁ ብሌንን ገድዬ እያለ ተንኮሉን ሲሸርብ እንቅልፍ አልተኛ መሰለኝ። ብዙ ሰዓት ነው ተኝቶ ያስቸገራቸው። ምክንያቱም ወይዘሮ ገነትና ፀሐይ ጋር በስተመጨረሻም አንገቱንም እጁንም እየደባበሰ እንግዲህ እንክርክት ብሎ ተነስቷል። በዛው ግን ሞቶ ኖሮ አቶ ኃይሉ ደስ ይል ነበር። ያው ደግሞ በስተመጨረሻ ፀሐይ እስር ቤት ትገባለች እንጂ ገነትም ተመስገን አልሞተም ተነሳ ብላ እንግዲህ በጣም ነው እየተደሰተችው። ፀሐይ ግን በጣም ነው የፈራችው። ምክንያቱም በተራችን ተጫውተንበታል። አሁን ደግሞ እሱ መግቢያችንን እያዘጋጀልን ነው። የት እንደምንገባ አናቅም ገነት እያለች እንግዲህ በጣም ጎረቤቷ በዚህ ክፍል ላይ የሰራችው ስራ እውነት ለመናገር በጣም ደስ ይላል። ከዚህ በፊት ያው ሰላይ ወሬ አመላላሽ ብትሆንም በአሁኑ ግን ገነትን ረድታታለች፣ አግዛታለች። ወይዘሮ ገነትም እየቀለድሽ ነው ወይ ለምሮ በዚህን ሰዓት የምትቀልጅ በምትላት ሰዓት እንግዲህ ወይዘሮ ፀሐይም እኔ በዚህን ሰዓት እየቀለድኩ ይሁን እውነቴን ይሁን እማቀው ነገር የለ ሰው ልጅ ለካ ሲፈራ እንደዚህ ነው ወይ የሚሆነው ብላ እንግዲህ በምትርበተበት ሰዓት አቶ በኃይሉም አንቺ አሮጊት ይቅርታ ሳላቅ ነው በምትለው ሰዓት እንግዲህ ሳላውቅ ነው ወይ የምትዩ አሁን ጭንቅላትሽን ስበትልልሽ ታውቂያለሽ። አቶ በኃይሉም እንግዲህ ከወደቀበት ተነስቶ ሽጉጡን እየፈለገ በነበረበት ሰዓት እሱ አልጋ ስር ሲፈልግ ፀሐይም ብድግ አድርገዋለች። እንግዲህ ሽጉጡን በኃይሉ ይሄን ነው ወይ የምትፈልገው ብላ ልክ እንደ እንትን ይዛው ነበር። እንደመናገር እዚህ ጋር እንዴት እንዳሳቀችኝ ፀሐይ እንትኗ አንተ መላጣ አንተ ነህ ወይ የኔን ጓደኛ የምትገላት የኔን ጓደኛ የምታስፈራራት ብላለች። እንግዲህ ምክንያቱም አሁን ላይ ይህን የያዘችውን ይዛለች፣ ማንም የሚነቃት የለም። ለመናገር ተመቸችኝ። እዚህ ጋር አሁን ላይ እየሰራችው ያለችው በጣም ነው ደስ የሚለው። ያንተ ነፍስ ደግሞ የድመት ነው የአንበሳ ነው እናያለን ብላ እንግዲህ ደቅናበታለች ሽጉጡን። ወይዘሮ ገነትና ብሌን ስንሄድ እንግዲህ ልጆችዬ ተስንት ነገር እኮ ነው ያወጣችሁኝ እናንተ ባለብዙ ውለታዎቼ ናችሁ
ብሌንዬ አንቺ እኮ ከልጄ በላይ ነሽ። በጣም ነው የማመሰግን። ሁሉ የሆነው በአንቺ ምክንያት ነው። ይሄ ለአንቺ ከዚህ በላይ ራሱ ባረግልሽ ደስ ይለኛል። የኔ ውድ ልጅ ሁልጊዜ አብረሽኝ እንድትሆኝ ነው የምፈልገው። ሁሌም አብሬሽ ነኝ በምትላት ሰዓት እንግዲህ ወይዘሮ ሰላምም ሳሚዬ የዛ ጮኬብህ ተናግሬህ ብዙ ነገር ብዬህ ግን አንተ ግን እኔን አግዝከኝ። በጣም ነው የማመሰግነው ሳሚ ልጄ በምትለው ሰዓት ኧረ ችግር የለውም ሰላም የበቃሽው በእኛ ምክንያት ነው። ስለዚህ ምስጋና አያስፈልግም፣ ችግር የለውም። ራሱ አንቺን እኮ ብዙ ነገር ነው የበደልኩሽ፣ ይቅር የማይባል ሁላ ነው የሰራውብሽ። እድሜ ለብሌን ብሌን ቀይራኛለች፣ አሁን ላይ ሌላ ሰው ሁኛለሁ እያለ እንግዲህ በሚያወራ ሰዓት አቶ ዲያግም ደግሞ በጣም ነው የተናደደው፣ በጣም ተንጨርጭሯል። በጣም ነው እንትን እያለ ያለው ምክንያቱም ያለፈውን ነገር መቀየር አልችልም ብሎ እንግዲህ በሚላ ሰዓት ወይዘሮ ሰላምም ያለፈው አለፈ፣ ዋናው አንተ መቀየርህ ነው ልጄ፣ ሁላችንም እኮ በደለኞች ነን። ሰላምዬ በጣም ይቅርታ በድዬሻለሁ ብሎ እንግዲህ ወይዘሮ ሰላም ላይ ሳሚ ወድቋል፣ ይቅርታ እንድታደርግለት እሷም ደግሞ ኧረ ችግር የለውም ይቅርታ አድርጌልሃለሁ ልጄ። ሳሚ ተናግምን በውስጡ እየተነጋገረ ነው። ምክንያቱም እንደዚህ ሲያደርግ እውነተኛ ጥሩ ሰው አይመስልም ወይ? ብሌን ፊት እኮ ጥሩ ሰውና አዛኝ መስሎ ለመታየት ነው ይሄ እባብ እያለ እንግዲህ እየተጉመተመተ ነው። ይህ ዳግም ግን አስጠለኝ እዚህ ጋር ማለት ነው። ለምን ቆፍጠና አይልም? ተነጫነጨ እኮ እንደ ህፃን ልጅ ማለት ነው። እውነት ለመናገር ብሌን እየሳሚ ብትሆን በጣም ነው ደስ የሚለው። ምክንያቱም በጣም ቅናት ደግሞ በጣም መጥፎ ነው። ምክንያቱም በቀኑ ቁጥር ያ ሰው ትቶት ሊሄድ ይችላል። አሁን እዚህ ጋር ሳሚ ወይዘሮ ሰላም ጋር ለመቀመጥ ወስኗል። ወይም ደግሞ እቃውን ራሱ አመጥቶ ገብቷል። ከብሌን ጋር ደግሞ ያላቸው ቅርርብ በጣም ማለት የሆነ በጣም እየቀረበ ነው። ዳግም ደግሞ በዚሁ አጋጣሚ አኩርፏት ብሌንንም በዚሁ ከቆየ ጥሏት ይሄዳል። ለብሌንና ለሳሚ ደግሞ ጥሩ አጋጣሚ ነው የሚሆነው ማለት ነው። እና ሳይቀና ተረጋግቶ አብሮ እየሳቀ እሷንም ሳያስቀይማት ብሌንንም ከብሌን ጋር አብሮ መሆን ይችል ነበር። እሱ ግን ልክ እንደ ሕፃን ልጅ ነው የተጃጃለው ማለት ነው። እኔ ዳግም አይመቸኝም፣ ሆነ ለመናገር አይመቸኝም። ወይዘሮ ሰላምም እንግዲህ ይቅርታ አድርጌልሃለሁ ተነስ ልጄ ብላ ተነሰችው በኋላ የፈጣሪ ያለ ይሄን ማስመሰል ግን ምንድን ነው? ይሄንን የሚለውን ሁሉ ቃላቶችን ሸምድዶ ነው እንዴት አምሮ እየመጣው ብሎ እንግዲህ ዳግም አሁንም እየተናደደ እንዴት በዚህ ልክ ማስመሰል ይችላል? በሚል ሰዓት ወይዘሮ ሰላም